ሰላም እንዴት ነህ? እናትህ ሙሉ ለሙሉ ቤቱን የራሷ ለማድረግ ፕሮሰስ ጀምራለች። አንተንም ከጨዋታ ውጪ ለማድረግ አስባለች። ይህንን ለማረጋገጥ ደግሞ በዚህ ስልክ መደወል ትችላለህ። በጣም ተዘናግተሃል። በዙሪያ ያሉትን ማንንም ሰው እንዳታመን። ሄሎ፣ አቤት። እንዴት ነሽ ሙሽሪት? ሁሉ ነገር ሰላም ነው? አንቺ የተረገምሽ ሴጣን ደግሞ ምን ልትሰሪ ነው የደወልሽው? አንቺም ሰው ሆነሽ እኔ ላይ አፍሽን ከፈትሽ አይደል? አንቺ ኮትታ ተናገሪ። ምን ፈልገሽ ነው የደወልሽው ያልኩሽ ነው። አታስቢ፣ እኔ ለውን ብቻ ብደውል ነው። ከዛ አንቺ በየሰከንዱ ትደውያለሽ። ምን ለማለት ፈልገሽ ነው? ከኔ ጋር እንዳትዳፈር ያስጠንቅቄሽ ነበር። ወይኔ ጁሻ ሰራችልኝ፣ አገኘችኝ። ወይኔ ሄለን፣ ሰራልሻለሁ። በፍጹም አለቅሽም፣ ሰራልሻለሁ። ወይኔ 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 እናቴ። በጣም ጎበዝ ነኝ፣ ጀግና። እሺ እናትና ልጅ ልጅ በእንደዚህ አይነት ሁኔታ ባለች ደስ ይለኝ ነበር፣ ግን እናትሽ ካዘዘችሽ ምን ታደርጊያለሽ? ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁልኝ። እንዲሁም የእንግዳ ድራማ ተከታታዮች እንግዳ ድራማ እንግዲህ በክፍል 72 ላይ መሲ ትዳር የቴዲ ነገር ማለት ነው እንግዲህ ትዳር ብላ የገባችበት የቴዲ ቤት አሁን ላይ ለሷ አመች እየሆነላት አይደለም። እንግዲህ ከሽምግልናው ጀምሮ ሲበላሽ የነበረው የመሲ ከቴዲ ጋር አብሮ መሆን አሁንም ትልቅ አደጋ ላይ ያለ ይመስላል። ምክንያቱም እንግዲህ ሽማግሌዎቹን ሄለን ካባረረችባት በኋላ መሲ ቀጥታ ወደ ቴዲ ቤት ሄዳ ነበረ። ቴዲ በቃ እኛ ሞክረናል አልተሳካም፣ ከዚህ በኋላ አብረን እንኑር ብለዋት ስለነበረ ሄለን ቤት መኖር ከዚህ በኋላ በቅቶኛል፣ የእሷ ባሪያ ሁኜ፣ ስለዚህ ያለ ሰርግም ቢሆን ቴዲ ጋር ሆናለሁ ብላ እንግዲህ እቃዋን ጠቅላ ወደ ቴዲ እንደሄደች እናስታውሳለን። ይሄ ነገር እንግዲህ በዚህ እንዳለ ነበረ ቴዲ ቃል ገዛዛ ብሎ ከቤት ይወጣል። በመጨረሻም እንግዲህ እሷም ደግሞ ለሄለን ኤልሹ ልጇ እንዳልሆነች ያለችበት ቦታ አድራሻዋ ድረስ ሄዳ ነግራታለች። በዚህም የተነሳ እንግዲህ ሄለን ሌላ ተንኮል አቅዳለች። አይንዬ ሽማግሌው ቀን የሆነው ነገር ሁሉ ስላስደነገጣት ከዛ በኋላ ማንም ሰው አላያትም። ሁሉም ሰው ገብታ ተኝታ ነው በቃ ማለት በሁኔታው ስለተናደደች እና ስለደበራት ስለተኛች ነው ብለው ሁላቸውም ቼክ አላደረጓትም ነበረ። አይንዬ ግን ቤት አልነበረችም። እንግዲህ መሲ ማለት ነው ለሄለን ኤልሹ ልጅሽ አይደለችም፣ ከፈለግሽ ሄደሽ አስመርምሪ፣ ዓለም ላይ ያለኝ የምትይው ውድ ነገር ያንቺ አይደለም ብላ ከነገረቻት በኋላ ቀጥታ እንግዲህ ለካ እናቷን እንግዲህ አይንዬን ማለት ነው አይንዬን አግታታለች ሄለን ማለት ነው። አሁን ላይ መሲ የማትወጣው ነገር ውስጥ እየገባች ትገኛለች። ሄለንን ካስፈራራቻት በኋላ እንግዲህ ሄለን ሌላ እሷን የሚጎዳ ነገር እያደረገች ትገኛለች። ቴዲ ሱፐር ማርኬት ብሎ እንዴት እስካሁን ድረስ ወደ ቤት አልተመለሰም? ይሄ ነገር በዚህ እንዳለ እንግዲህ መሲ ወደ ቤት ሂዳ እህቷን ይዛት መታ ነበረ ቴዲ ቤት እና እንግዲህ እህቴ ከሰው ቤት ወጥተሽ የራስሽ ቤት ሊኖርሽ ነው፣ በጣም ደስ ይላል እያለች እህቷ በደስታ እየተጫወቱ እያለ ነበር። እንግዲህ ቴዲ ማለት አዲሱ ቤት ወይም ደግሞ አዲሱ ቤት ቀለም ገና አላለቀም ብሎ እየኖሩበት ያለው ቤት ገና ብዙዎቻችሁ እንደውም ይሄ ቤት ክብድ ብሎኛል የሆነ ነገር ይኖረዋል እያላችሁ ነበረ። እንግዲህ በአንድ ቀን ሌላ ታሪክ ተፈጥሯል። የቴዲ ቤት እንግዲህ እንደምናውቀው ቴዲ ብቻውን እንደሚኖር ነው የምናውቀው እዛ ቤት ውስጥ። ኑኑን እዛ ቤት ይዛ ሄዳ እስኪ ቲቪ እኒ ብለው ሁለቱም በደስታ እንግዲህ ቲቪ ለመክፈት ስትሞክር ነበረ። ኑኑ ያት የተቀመጠችበት ሶፋ ላይ ከጎኗ የሴት ጡት ማስያዣ ያገኘችው። ነገሩ ትንሽ ያስደነግጣል።
እኔ ግን ይህን ነገር ዝም ብዬ ስጠረጥር ሄለን ከመጀመሪያውም ጀምሮ ቴዲና መሲ ሊጋቡ እንደሆነ ያወቀች ይመስለኛል። እነሱ ነገሩን እሷ አላወቀችም፣ በፍጹም አንተ እና እኔ እንደሆነ አታውቅም አለች እንጂ መሲ። ሄለን ግን የምታውቅ ነው የሚመስለኝ። በእርግጠኝነት ቴዲ በሌለበት እዛ ቤት ገብታ ጡት ማስያዣውን የሚያስቀመጠችው እራሷ ሄለን ናት። በእርግጠኝነት መናገር እችላለሁ። ምክንያቱም አስቡት እስኪ መሲ አስተካክለው የነበረው ቤት ውስጥ አንድ ቀን አድራበታለች ይመስለኛል። እዛ ቤት ተቀምጣ ነበር እዛ ቦታ ላይ። እንግዲህ በዛ ቅጽበት የሴት ጡት ማስያዣ እዛ ቤት ውስጥ ሊገኝ አይችልም። ስለዚህ ሄለን ናት ይሄን ነገር ያደረገችው እና እንግዲህ ጡት ማስያዣውን ስታገኘው ነው አንስተው በጣም በመደንገጥ የማን ነው ብላ ትጮኻለች። መሲም በድንጋጤ ግራ ገብቷት ዝም አለች። የማን ነው? እንዴት እዚህ ሊቀመጥ ቻለ? እዚህ ቤት ሌላ ሰው አለ እንዴ? በማለት በድንጋጤ ሲያወሩ መሲ የኔ ነው አትጨማለቂ፣ ምን ባለጌ አስቀምጭ ብላ እንግዲህ እህቷን ስትቆጣት ያየን ነው። ደንግጣለች። ምክንያቱም ደግሞ እስኪ ያስቡት ገና ለአዲስ አንድ ቀን እዛ ቤት ከመሄዷ የሴት ጡት ማስያዣ ሶፋ ላይ ስታገኝ ከዚህ በላይ የሚያስደነግጥ ነገር የለም። ስለዚህ ይሄ ተግባር የሄለን ነው ማለት ነው። ሄለን መጀመሪያውንም እንዳላወቀች መስላ ነው እንጂ ቴዲ ሲቀደም ጫፍጫፉን ነግሯት ነበረ። እምወዳት ሴት አለች፣ በቅርቡ ማገባለሁ፣ ሽማግሌ ልካለሁ እያለ እንግዲህ ደግሞ ድንገት የእናቱ ውድ የሆነ ስጦታ የመሲ እጅ ላይ ሲገኝ ታዲያ ሄለን ይሄን ነገር አጠረጥርም ትላላችሁ? በዛ ላይ ደግሞ ሄለን ካስቀመጠችበት ጌጡን በድጋሚ ታጠዋለች። ከዛ ደግሞ ተመሳሳይ ጊዜ ሽማግሌ ልልክ ነው፣ ነገር ግን አንቺ በዚህ ሁኔታ ሆነሽ የክብር እንግዳይ መሆናችም እያለ የማገባት ሴትም ደግሞ በጣም ታውቂያታለሽ፣ የምታውቂያት ሴት ናት ብሎም ነግሯታል። ስለዚህ ሁሉ ማስረጃ ስላለ ሄለን ደግሞ ቴዲን ስለምትከታተለው በእርግጠኝነት መሲና ቴዲ ሊጋቡ እንደሆነ ሄለን ደርሳበታለች። ስለዚህ እሱ በሌለበት ነው እንግዲህ ቤት ውስጥ ገብታ ጡት ማስያዣ አስቀምጣ ያወጣችው። እና ምኑን ያት ያነሳችውን ጡት ማስያዣ መሲ መልስ ነው ያጣችው። በጣም ነው ያፈረችው። በነገሩ ማለት ግራ ተጋባች። እንዴት እንደዚህ ሊሆን ቻላለች? ቤቱን እኮ አስተካክለዋለች፣ እዛ ቤት ነበረች እሷ ራሱና በነገሩ በመደንገጥ ግን የኔ ነው ብላ እንግዲህ በኑናያት ፊት ገና በአንድ ቀን ባልየው እንደዚህ ነው ቴዲ ምን አይነት ሰው ነው የሚለው ስም እንትን እንዳይልበት፣ በዛ ላይ ደግሞ እሱ ይሻለኛል ይወደኛል ብላ ስለሄደች ነገሩን በመሸፋፈን የኔ ነው ብላ ዝም ብላለች። ነገር ግን መሲ በጣም ነው የተናደደችው። በዛ ላይ ቴዲ ጋር በተደጋጋሚ ብትደውልም ስልኩ አይሰራም፣ ወደ ቤትም አልተመለሰም። እና በመጨረሻ እንግዲህ መሲ ቤት ቁጭ ብላ እያለ ድንገት የቤቱ በር በኃይለኛው ይንኳኳና የሆነ ወረቀት በር ላይ ተቀምጦላታል። ስለዚህ ሄለን ቴዲን አግተዋለች ማለት ነው። አሁን ላይ መሲ የምታደርገው ነገር ጠፍቷታል። ሄለንን አስፈራርታት ከሄደች በኋላ እንግዲህ በድጋሚ ደግሞ ሄለን በመደወል እናቷን እንዳገተቻትና ስለ እሷ አንዳች ነገር ትንፍሽ እንዳትል ስታስፈራራት ነበረ። ያለዛ ግን እናትሽን ብቻ አይደለም በህይወት ማታገኛት፣ ቤተሰቦችን በሙሉ ጨርሳቸዋለሁ እያለች መሲን ሄለን እያስፈራራቻት ትገኛለች። መሲ ደግሞ በፍጹም አለቅሽም እሰራልሻለሁ እያለች ነው። በነገራችን ላይ ቀላል ነገር ነው። መሲ ጎበዝ ከሆነች ደውላ አሁኑኑ ለልጅሽ አንቺ እናቷ እንዳልሆንሽ እነግራታለሁ ብላ ማስፈራራት ትችላለች። እንግዲህ ቤቱ አሁን ላይ በኃይለኛው እየተበጠበጠ ይገኛል። ሌላው ደግሞ ሄለን የቤሉልን ቤት የእናቱ ቤት የሆነውን ማለት ነው በስሟ ለማዞር እየጣረች ትገኛለች። ይህን ነገር እንግዲህ እዚህ ቀደም ለቴዲ ታግዘኛለህ ይህን ነገር ለማድረግ አንተ ይህን ታግዘኛለህ የኔ ውሻ ብላ ስትሰድበው ወይም ደግሞ ስታንጓጥጠው ምናምን ነበረ። ችግር የለውም ታግዝሻለሁ ብሏት ነበረ። እናም በመጨረሻ እንግዲህ የሆነ ሰው አንድ ፖስታ ለኤልሹ ሰጥቷት ነበረ። ለወንድምሽ ስጩ ተብላ ተሰጠችው እና ፖስታውን አምታ እንግዲህ ኤልሹ ታንብበው አታንብበው አናውቅም፣ ግን ልታነበው ልትከፍተው እያለች ነበር እንዳየናት ከሆነ። ነገር ግን ፖስታውን እንግዲህ ሳትከፍተው ይሁን ከፍተው ባናውቅም ቆይታ ለወንድሟ የተላከውለትን ፖስታ ሰጥታው ነበረ። ወንድምየውም እንግዲህ ፖስታውን ሲያየው ሄለን ቤቱን በስሟ ልታደርግ እየተዘጋጀች ነው። ስለዚህ አንተ ደግሞ ተኝተሃል፣ ስለዚህ ነቃበል፣ ቶሎ ሳትቀድምህ ቅደማት፣ አንተን ከጨዋታ ውጭ አድርጋ ቤቱን ሙሉ ለሙሉ ለራሷ ልታደርገው ነው የሚል መረጃ ነው የደረሰው ለቤሉል። እኔ ግራ የገባኝ ኤልሹ ይህን ነገር ያነበበችው መስሎ ነበረ። በመጨረሻም ደግሞ ሌሎች ፋይሎችን ኤልሹ ሰርቃ ለእናቷ ስትወስድ
ቤሉል እግር በእግር ተከታትሎ አይቷታል። ትክክለኛ እህቱ እንዳልሆነች እና የአባቱ ልጅ እንዳልሆነች ኤልሹ ያወቀው ቤሉል ሳይውል ሳያድር ኤልሹ ከእናቷ ጋር እየተባበረች በሱ ላይ ድራማ እየሰራችበት እንደሆነ ደርሶበታል። ቤሉል በነገሩ በጣም ተናዷል። ምክንያቱም እህቴ ባቶኝ እንኳን እህቴ ነሽ ብሎ እህትነቷን አምኖ ተቀብሎ ነበረ። ነገር ግን ኤልሹ ከሄለን ጋር ሆና ሌላ ከጀርባው ድራማ እየሰራችበት ትገኛለች። እንግዲህ የተላከውን ፖስታ ቀይራ ሰጥተው ይሆን ምን ይሆን ባናቅም፣ ግን ፖስታውን ልትከፍተው ልታየው ስትል አይተን ነበረ። ግን እንዳነበበችው አላወቅንም። ለቤሉል ሰጥተዋለች ይመስለኛል። አላነበበችውም መሰለኝ። በዛ ላይ ደግሞ ለእናቷ ሌሎች ፋይሎችን ወስዳ ስትሰጥ እያየን ነው። ይህን ነገር ቤሉል እግር በእግር ተከታትሎ ፎቶ ሁሉ አንስቷታል ማስረጃ። ኤልሹ በዚህ መልኩ ባላይሽ ደስ ይለኝ ነበረ፣ ነገር ግን ትዕዛዙ ከእናትሽ ነው። ስለዚህ ከእናትሽ ጋር ሆነሽ ይህን ስራ እየሰራሽ ነው ብሎ በእህቱ ማን ምን እያደረገ እንደሆነ ከጀርባው አሁን ላይ ነቅቷን ቤሉል። በዛ ላይ የተላከለት ፖስታ ላይ ቤት ውስጥ ማንንም ሰው እንዳታምን፣ ሁሉንም ሰው እንዳታምን፣ ቶሎ ብለህ ነቃ፣ ተኝተሃል የሚል መልእክት ነው የተላከለት። ይህን ነገር ኤልሹ ብታነበው ኑሮ እርግጠኛ ነው ወስዳ ለእናቷ ትሰጣት ነበረ። ቤሉልም እንግዲህ ነገሩን ሳያስተውል ይቆይ ነበረ። ያ ማለት ኤልሹ አላነበበችውም ብዬ አስባለሁ። ሌላው እንግዲህ ቤሉል ያው እንደምታውቁት ከኑኑያት ጋራ ከሌላ ወንድ ጋር አየሁሽ ብለው ተጣልተው ነበረ። እናም ይህን ነገር እንግዲህ ቤሉል ስላልተረዳውሽ ይቅርታ ብሎ እንግዲህ ኑኑን ይቅርታ ጠይቋታል። ከኑኑ ጋር ሰላም አውርደዋል። ኑኑያት በእርግጥ ረፍዷል። አሁን ምንም ይቅርታ ብትለኝም የሚያመጣው አዲስ ነገር የለም ብትልም እሱ ግን አንቺም እኮ በስርዓቱ ልታስረጅኝ አልሞከርሽም፣ ስለዚህ ይቅርታ ብለው ሁለቱ በአንድ ላይ መሆን ጀምረዋል። ነገር ግን ሌላ ነገር አለ። አዶናይ እንግዲህ እንደምታውቁት ሄለን እንደመረዘችው መስሎ ነገሮችን አላቅም፣ ረስቻለሁ፣ አላስታውስም ብሎ ነገር ግን ሚስቴ ኑኑያትን ብቻ ነው ማስታውሰው ብሎ እንግዲህ ከኑኑያት ጋር የማይሆን ነገር ሲያደርግ እያየነው ነበረ። በእርግጥም ልጁ ምንም ነገር አልረሳም፣ ሆን ብሎ ነበረ። ይህን አጋጣሚ ተጠቅሞ ኑኑያትን ከሱ ጋር ለማድረግ ነበር፣ አልተሳካለትም። አሁን ላይ ግን ቤሉልና ኑኑያትን በግድ ለመለያየት እየሞከረ ይገኛል ማለት ነው። እናም እንግዲህ ኑኑያትን በግድ አሁንም የኔ ሚስት ነሽ እያለ ሲያስገድዳት እያየን ነው። በነገራችን ላይ ምን እንደሚያጃጅለው ምንም እየገባኝ አይደለም። አንድን ሰው ከመሬት ተነስቶ የኔ ነሽ የኔ ሚስት ነሽ መጃጃል ነው። እንግዲህ ቤሉል ሆን ብሎ እንደሆነ ምንም ነገር እንዳረሳ ደርሶበታል ማለት ነው። ሆን ብሎ ኑኑያትን ለራሱ ለማድረግ እየተጠቀመበት ያለው ዘዴ እንጂ አዶናይ ምንም ነገር አልረሳም። ሄለን የጋተችው መድኃኒት ወደ ውስጡ ስላልገባ ልጁ አልተመረዘም። እና እንግዲህ ኑኑያት ወደ ሄለን ክላስ ሄዳ የሄለንን ክላስ እያስተካከለች ነበረ። ድንገት አዶናይ በሩን ከፍቶ በመግባት በሩን ላዩ ላይ ቆልፏል። በዚህም እንግዲህ የተነሳ ኑኑያት እጮሃለሁ ውጣልኝ ብላ ስትለው እሱ ግን የምነግርሽ ሚስጥር አለ፣ ግን ሚስጥር መያዝ ላይ ጎበዝ ነሽ ወይ እያላት ነው። ምን ሊነግራት ይሆን ግን? ይሄ ራሱ በጣም አጓጊ ነው። አዶናይስ ለኑኑያት ምን አይነት ሚስጥር ሊነግራት ፈልጎ ነው? ሚስጥር የመያዝ አቅም አለሽ ወይ ብሎ የሚላት ደሞስ ምን አይነት ሚስጥር የሚያዝ ሚስጥር ቢኖረው ነው? ወይስ ደግሞ እሷ የሄለን ልጅ እንደሆነች ያውቃል ነው? ወይስ ኤልሹ የሄለን ልጅ እንዳልሆነች ያውቃል? ብቻ አዶናይ የሆነ የሚያውቀው ሚስጥር ያለ ይመስለኛል። በዛ ላይ እንግዲህ ቤሉል አሁን ላይ የሄለንን ሙሉ ለሙሉ ተንኮለኝነት ደርሶበታል። መሲ ግን ሄለንን ያስፈራራቻትን ነገርና አይንዬን እንዳገተቻት ለማንም ሰው እስካሁን ድረስ አልተናገረችም። ቤሉል ሄለን የት እንደምትገኝ ደርሶበታል። የት ሁና ምን እየሰራች እንደሆነ እየተከታተላት ነው እግር በእግር። ሌላው ደግሞ ሄለን እንግዲህ ህፃናቶችን ከገጠር እያመጣች ወደ ውጭ የምትሸጠው ከነዛ መካከል የአንዲቷ ልጅ አባት ማለት ነው። እሷን በህይወት እፈልጋታለሁኝ አሰቃይቼ ነው ምገላት እያለ ይገኛል። አዶናይ የታመመ መስሎ ሆን ብሎ ሄለን ሲሰልላት ነበር። ያለችበትን ቦታም እንደደረሰበት ለልጁ ሲነግረው እያየን ነው። አሁን ላይ ሄለን በፖሊስ እየተፈለገች ነው፣ በእነ አዶናይም እየተፈለገች ነው። በዛ ላይ ቤሉል ራሱም ይፈልጋታል። ወንጀለኛና አጭበርባሪ ሴት መሆኗን ደርሶበታል። ሄለን ኤልሹ ወረቀቱ እንድታመጣላት ከጠየቀቻት በኋላ አብረው ቁመው እያለ መሲ ያለቻት ነገር ትዝ አላት። ዓለም ላይ ያለኝ የምትይው ውድ ነገር ያንቺ አይደለም፣
ኤልሹ አንቺ ልጅ አይደለችም የሚለው ሀሳብ ወደ አእምሯ እየመጣ እየረበሻት ይገኛል። ሄለን ኤልሹን ታስመረምራት ይሆን ወይስ ዝም ብላ ትኖር ይሆን? አሁን ላይ እንግዳ ድራማ በጣም አጓጊ እየሆነ ነው። በቀጣይ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።